አንድ ህንጻ ላይ የሊና ልብቷንና የእህቷን ሞት ታስባለች። አላማ እንደሌላት ይሰማታል። በድንገት እየዘለለች ወደ ፈለገችው ወለል ለመግባት ፓራሹቷን ትከፍታለች። የሊና በሄደችበት ሁሉ በመንገዱ የሚመጡ ጠባቂዎችን ስትደባደብ ከጣሪያዋ እንደ ስጋት የምትቆጥራቸውን ሰዎችና ማስረጃዎች ታስወግዳለች። በመጨረሻም አንድ ቤተ ሙከራ ደርሳለች። ነገር ግን የፊት ለይቶ ማወቂያ ስለሚያስፈልገው የመጨረሻውን በር መክፈት አልቻለችም። የሊና መላውን ክፍል ለመበተን ስትዘጋጅ አንድ የታጠቀ ሳይንቲስት ከኋላዋ ብቅ ይላል። የሳይንቲፊክ ፕሮጀክት ላይ የሚሰሩት ቡድን ዓለምን ሊለውጡ የሚችል ትልቅ ግኝት እንዳደረጉ ይናገራል። ነገር ግን የሊና የመንግስት ምርመራ እንደነበር ትገልጻለች። እሱን ልታስወግደው እስክትችል ድረስ ቀስ ብላ ትቀርባለች። ስለዚህ ሳይንቲስቱ በእሷ ላይ ተኩስ ከፈተ። የሊና ከእቃው ጀርባ ተደብቃ ትኩረቱን ለመስረቅ አንዳንድ ጠርሙሶችን ትወረወራለች። ክፍት ቦታ ስታይ የሊና የሳይንቲስቱን ጀርባ ላይ ትዘላለች። ነገር ግን በሚስት ተወግታለች። ይህ ሊያቆማት አልበቃም። ስለዚህ ሳይንቲስቱ እንደገና ሊተኩስባት ይሞክራል። ነገር ግን በትግሉ ውስጥ ስህተት ሰርቶ ጥይቱ እሱን ይመታዋል። አሁን የእሱን ፊት በስካነሩ ላይ መጠቀም ስለማትችል መላውን ቤተ ሙከራ በማፈንዳት አበቃች። እንዲህ እንዳለ ሱፐር ወታደር ዋኪ የፓርላማ አባል ሆኗል። ዛሬ በቫለንቲና ላይ በቀረበው ክስ ላይ ይገኛል። እሷ የዩኤክስኢ ኩባንያና የኤሌና ቀጣሪ ነች። የእሷ ሳይንሳዊ ፕሮጀክቶች አዲስ ሱፐር ወታደሮችን ለመፍጠር በሰዎች ላይ ሙከራ ማድረግን ያካተቱ ናቸው። ቫለንቲና የወሰደችውን እርምጃ ትከላከላለች። ዓለም እነሱን ለመጠበቅ አዲስ ጀግኖች እንደሚያስፈልጓት ትገልጻለች። ምክንያቱም አቬንጀርስ በመባል የሚታወቀው ቡድን ስለተበተነ፣ እንዲሁም ህገወጥ ነገር እንዳልሰራችና ፍርድ ቤቱ ምርመራውን እንዲቀጥል ነፃ እንደሆነች ትምላለች። ነገር ግን ስትወጣ ለረዳቷ ሜል ሁሉም ማስረጃዎች መጥፋታቸውን ማረጋገጥ እንዳለባቸው ትነግራታለች። ምሽት የሊና አባቷን አሌክሲን ትጎበኛለች። እሱም አንድ ጊዜ ጀግና ነበር፣ ነገር ግን ዛሬ የመኪና አገልግሎት ይሰጣል። የሊና አዲሱ ስራው እርካታ እንደሰጠው ትጠይቀዋለች እና እሱ በሚያሳዝን ሁኔታ አዎ ይላል። የሊና የቫለንቲናን ኩባንያ ለመልቀቅ እንደምትፈልግ ስትናገር አሌክሲ በጣም ይደነግጣል እና እሱም ደስተኛ እንዳልሆነ ይናዘዛል። ስለዚህ እንዲህ ያለ የድርጊት ስራ በጣም እንደሚወድ ይናገራል። የሊና ከሄደች በኋላ ለቫለንቲና ደውላ የበለጠ ይፋዊ የሆነ ነገር እንድትሰጣት ትጠይቃለች። ቫለንቲና የሊና አንድ የመጨረሻ ተልዕኮ ካጠናቀቀች በኋላ እንደምትሰጣት ተስማማለች። ወደ ተራራዎች ወደሚገኝ የኩባንያው በጣም ሚስጥራዊ ንብረቶች ወዳሉበት ተቋም ሄዳ እቃቸው የሚሞክረውን ሌባ መግደል አለባት። ከመሬት በታች ባለው ተቋም ውስጥ የሊና የተበላሸ ነገር አገኘች። በፕሮጀክት ሰንትሪ ብዙ አካላትን የሚገልጹ ፋይሎች ስላሉ ለመያዝ ትወስናለች። በድንገት ጆን ከኋላዋ ታክሲ ሲከፍት ብቅ አለ። ስለዚህ የሊና ሻንጣውን እንደ ጋሻ ተጠቅማ ወደ እሱ ተወረውራለች። ከዚያም ወደ ኋላ ተተኩሳለች። ነገር ግን እሱ ትጥቋን አስፈታት እና የትግል ፊልም ይጀምራል። እሷ ኢላማዋ እንዳልሆነች ልትነግረው ስትሞክር ብዙ ጡጫዎችን ይለዋወጣሉ። ነገር ግን እሷ ኢላማው እንደሆነች ይናገራል። የሊና ጠንካራ ተፎካካሪ ብትሆንም ጆን አሁንም ጠንካራ ነው። ሊጥላት ይችላል። ሊጨርሳት ሲል እሷ ለጆን እንጂ ለኤሌና እንዳልመጣች የምትገልጽላት ታስማስከር ትወጣለች። ጆን እና ታስማስከር ጋሻቸው ሲጋጭ መፋለም ይጀምራሉ። አዲስ ተቃዋሚ በጎስት መልክ ብቅ አለች። ሰውነቷ የማይጨበጥ እንድታደርግ የሚያስችላት ሴት። የሊና እሷ ኢላማዋ መሆኗን ታውቃለች። ግን ጎስት እዚህ የመጣችው ለታስክ ማስከር ነው። እሷም በጆን በኩል አልፋ ትማታለች። የሊና ጎስትን በታሰር ለመምታት ስትሞክር ምቷ አልፎ ጆንን ይመታል። ሁለቱም የሊና እና ታስክ ማስከር ጎስትን ብዙ ጊዜ ለመምታት ይሞክራሉ። ነገር ግን በኃይሏ ምክንያት ምንም ማድረግ አይችሉም። ትግሉ በአራቱም ሰዎች መካከል ይቀጥላል። እያንዳንዳቸው ሊገድላቸው ከሚሞክረው ሰው የተለየ ሰው እያሳደዱ ነው። ከጥቃት ክበብ ይፈጥራል። ጆን ጋሻውን ወደ የሊና ሲወረውር በድንገት ሳጥን ላይ ያለውን ስካነር ይመታል። የሊናን ለመያዝ ችሏል እና ታስክ ማስከር ከኋላው ቀረበች። ነገር ግን ጎስት በመካከላቸው ገብታ ታስክ ማስከር ፊት ላይ ተኩሳለች። በዚያ ቅጽበት አንድ ሰው ሲያስመልስ ይሰማሉ። ቦብ የተባለ አንድ ሰው በግራ መጋባት ወደ እነሱ ቀረበ እና በዙሪያቸው ያሉት በሮች ሁሉ ይዘጋሉ። ቦብ ማንም እንዳላከውና እንዴት እዚያ እንደደረሰ እንደማያስታውስ ይናገራል። ሁሉም ነፍሰ ገዳዮች ለምን እዚያ እንዳሉ ይገልጻሉ። የሊና ሁሉም ለቫለንቲና እንደሚሰሩ በመጨረሻ ተገንዝባለች። ለእሷ ማስረጃ ስለሆኑ እርስ በርስ እንዲገዳደሉ ለማድረግ ስለ አንድ የውሸት ዘረፋ ታሪክ ሰርታ ወደ ተቋሙ እንደተላከቻቸው ተገኘ። ጎስት ልትወጣ እንደሆነ ታውጃለች። ነገር ግን በሩን ለማለፍ ስትሞክር የደህንነት ስርዓት ይከፈታል። በጣም የሚያም ድምጽ በማሰማት ሁሉም ሰው በጉልበቱ እንዲወድቅ ያደርጋል።
እንዳለ በአንድ ድግስ ላይ ባኪ ሜሊን ቀርቦ ካርዱን ሰጣት። ለመጥፎ ሰው መስራት ማቆም ከፈለገች እንድታነጋግረው ጠየቃት። ከዚያም ሜል ለቫለንቲና ሁሉም ነፍሰ ገዳዮች እንደታቀደው እንደተሰበሰቡና በመጨረሻም እነሱን ሊያስወግድ እንደሚችሉ ትነግራታለች። ቫለንቲና በታብሌቷ ላይ አንድ ቁልፍ ስትጫን በተቋሙ ውስጥ አንድ ማንቂያ ይከፈታል። በግድግዳው ላይ 2 ደቂቃዎችን የሚያሳይ ሰዓት ብቅ አለ እና የሙቀት መጠኑ መጨመር ይጀምራል። ይህም ማለት ሊቃጠሉ ነው። የሌና ሁሉም የድምፅ መከላከያውን የሚያጠፋውን ማብሪያ ማጥፊያ እንዲፈልጉ ትጠይቃለች እና በፍለጋ ወቅት ጆን በጋሻው የከፈተውን ክፍት ሳጥን ያያል። ወቅት ቦብ ከሱ እንደወጣ ያሳያል። የሌና ማብሪያ ማጥፊያውን ስታገኝ ጆን በጋሻው ያጠፋዋል። አሁን ኮስት በሱ በኩል አልፋ ከውጭ መክፈት ትችላለች። ሌሎች ሰዎች እሳቱ ሲመጣ ከክፍሉ ይሮጣሉ። ስለዚህ ሁሉም በህይወት አሉ፣ ግን ራሳቸውን ስተዋል። ስለ ስልጠናዋ ልጅ እያለች እና የቅርብ ጓደኛዋ በተልዕኮ ላይ እንዴት እንደተገደለች ህልም ታያለች። ቦብን ከመንቃቷ በፊት በህልም ውስጥ ብቅ አለ። እጇ የቦብን እየነካ እንደሆነ ታስተውላለች። ወደ ኋላ እየተጎተተ ጆን ቦብን መጠየቅ ይቀጥላል። እሱም ምንም እንደማያስታውስ ይምላል። ቦብ በአመለካከቱ ሲያፌዝበት ጆን በኃይል ወደ ግድግዳው ገፋው እና የሌና እነሱን ትለያቸዋለች። እሷ መውጫ ለማግኘት አብሮ መስራት እንዳለባቸው ትገልጻለች እና ቦብ ያለሱ እንድትሄድ ይጠይቃታል። እሱም እንደሚሞት ስትናገር ግድ አይሰጠውም። አንዳንድ ጊዜ የውስጣቸውን ክፍተት በመስማት ይታወቃሉ። ከዚያም ጆን ከግድግዳ ላይ አንድ ቀዳዳ በመስራት ይጨርሳል። ስለዚህ መውጣት ይችላሉ። ቡድኑ እየተንቀሳቀሰ ነው እና በደህንነት ካሜራዎች ላይ ይታያሉ። ቫለንቲና በታብሌቷ ላይ ማየት ትችላለች። ሁሉንም ለመግደል አማራጮቿን ከሜል ጋር ትወያያለች። ሾፌሯ አሌክሲ መሆኑን ሳታውቅ ከጥቂት ቆይታ በኋላ ሜል ባኪን ደውላ የብረት እጁን በማጠቢያ ማሽን ውስጥ እያጸዳ ነው። ሜል እሱን ካነጋገረች ችግር ውስጥ እንደምትገባ ትገልጻለች። ስለዚህ የሚያስፈልገውን መረጃ ለማግኘት ስልኳን እንዲከታተል ትፈልጋለች። ባኪ አሁን ህጋዊ ነገሮችን እያደረገ እንደሆነ ተብሎ ይታሰባል። ነገር ግን ቫለንቲናን ለመውረድ በጣም ስለሚጓጓ ነው። በኋላ ሜል ከቫለንቲና ጋር በአውሮፕላን ትሄዳለች እና ቦብ ከፕሮጀክት ሴንተር ከተፈተኑት ሰዎች አንዱ እንደሆነ እስክታገኝ ድረስ የኩባንያውን ፋይሎች ትፈትሻለች። ቫለንቲና ሁሉም የተፈተኑ ሰዎች እንደሞቱ ታስብ ነበር። ስለዚህ ቦብ ከሂደቱ የተረፈ አንድ ሳይንቲስት እንዲሰራ የሚያደርግ መንገድ አግኝቷል። ወደ ተቋሙ ተመልሶ ቡድኑ ወደ ሊፍቱ ዘንግ ይገባል እና ጆን ወደ ላይ ለመዝለል ይሞክራል። ነገር ግን መውጫው በጣም ከፍ ያለ ነው። ቦብ አንድ ሀሳብ ያቀርባል። ስለዚህ አራቱም ለመውጣት ክንዳቸውን ይቆላልፋሉ። ላይ ሲወጡ መጨቃጨቅ ይቀጥላሉ፣ ምክንያቱም ዘንጉ የማያልቅ ስለሚመስል ተበሳጭተዋል። በመጨረሻም በሩ ላይ ደርሰው አንዱ ያለሎቹ ሳይወድቅ በሩን ማለፍ እንደማይችል ይገነዘባል። ሌላ ክርክር ይከተላል። ስለዚህ ጆን የሄሌናን ዱላ ይዞ በበሩ ላይ ያስቀምጣል። ሌሎቹ ይወድቃሉ፣ ግን ኮስት በመሳሪያዎች ግድግዳዎቹን መያዝ ትችላለች እና ሄሌና ቦብን ለመያዝ ገመዶቹን ከመጠቀሙ በፊት እሷን ትይዛለች። ከዚያም ጆን የእሳት ማጥፊያውን ቱቦ ወደ ዘንጉ ይጥለዋል። ስለዚህ ሊከተሉት ይችላሉ። ጆን የቦብን እጅ ሲይዝ በድንገት ራሱን ቤት ውስጥ ያገኘዋል። ሚስቱ ልጃቸውን እንዲመለከት ትጠይቀዋለች። ነገር ግን እሱ የሚያፌዙበትንና የዜና ዘጋቢዎች እየተመለከተ ነው እና ስለ ጭንቀቶቿ ግድ የለውም። ሄሌና ስሙን ስትጠራው ከህልሙ ነቃ እና ጆን ወደ ዘንጉ ሊወድቅ እንደቀረበ ተገነዘበ። ወደ ዋናው በር ይሄዳል እና በዙሪያቸው ሰው እንደከበባቸው ያገኛሉ። ሄሌናና ጆን ስለ አንድ እቅድ ሲከራከሩ ኮስት ትጠፋለች። በተመሳሳይ ጊዜ ቫለንቲና ደርሳ ሰዎችን እንዲተኩሱ አዛለች፣ ምክንያቱም ቦብን ማዳን ስለምትፈልግ። በድንገት ዋናው በር በሄሌና ቦምብ ምክንያት ይፈነዳል እና ወታደሮቹ ወደ ውስጥ ይገባሉ። ሄሌና ኃይሉን ለመመለስ ትሞክራለች፣ ነገር ግን ማሽኑ አይሰራም። ስለዚህ ጆን በጨለማ ውስጥ ከእነሱ ጋር መፋለም አለበት። ሄሌናና ቦብ ወደ ኮሪደሮቹ ሲደርሱ ወታደሮቹ ወድቀዋል እና ጆን ጠፍቷል። አዲስ ቡድን ወደ ውስጥ ተልኳል እና አካባቢውን በጋዝ ይሞላል እና በወደቁ ወታደሮች ጭንብል ትይዛለች። ስለዚህ ከሰዎቹ ጋር ስትፋለም ቦብን መጠበቅ ትችላለች። ቦብን ላለማጣት በዝሎ ወደ ጀርባዋ ታስራለች። የተጨማሪ ወታደሮችን ትጥልና የአንዱን ትጥቅ ታስፈታለች። ስለዚህ ሽጉጥን ለቦብ ትሰጣለች። እሱ በጣም መጥፎ ተኳሽ ነው እና ጥይቶቹ በመላው ክፍል ላይ ይንጸባረቃሉ። ቦብ አንድ ወታደር ለመተኮስ ይሞክራል፣ ነገር ግን እሱ ጆን መሆኑን ሲያስታውቅ ቆሟል። እንዳይታወቅ ዩኒፎርም ሰርቋል። ከዚያ በኋላ ሶስቱም የወታደር ዩኒፎርም ለብሰው ወደ ውጭ ይሄዳሉ።
ጎስት የተሰረቀ የጭነት መኪና ይዛ እየጠበቀቻቸው ነው። ሊሄዱ ሲሞክሩ አንዳንድ ወታደሮች ተልዕኮ ስላላበቃ ያቆሟቸዋል። ጆን ለመዋሸት ይሞክራል፣ ነገር ግን ጠባቂዎቹ አያምኑትም። በድንገት ታክሲ ይሰማል እና ቦብ የጭነት መኪናውን እንደተወ ያገኛሉ። የሁሉንም ሰው ትኩረት ለመሳብ ወደ አየር እየተኮሰ ነው እና ወታደሮቹ እሱ ላይ ለመተኮስ ይወጣሉ። የቆረጠችው ቫለንቲና እንዲያቆሙ ስታዝ ቡድኑ ለመልቀቅ እድሉን ይጠቀማል። አሁንም በህይወት እንዳለ ማንም ማየት አልቻሉም። አካሉ ወደ ላይ ይንሳፈፋል እና ወደ ደመናዎች የሚወስደው ትልቅ ዝላይ ያደርጋል እና በዚያ ጊዜ ቡድኑ እሱን ማየት ይችላል። በዛን ሁኔታ ቦብ ራሱን ስቶ ይወድቃል። መውደቁ በጣም ጠንካራ ከመሆኑ የተነሳ ትልቅ አስደንጋጭ ማዕበል ይልካል እና መላው አካባቢ ይንቀጠቀጣል። ይህም የጭነት መኪናው እንዲሰበር ያደርጋል። እሱ በእግር ይቀጥላሉ እና ስለ ቦብ ይወያያሉ። ቫለንቲና ልክ መንግስት እንደተናገረው በሰዎች ላይ ሙከራ እያደረገች እንደነበር ተገንዝበዋል። የሌና የሰረቀቻቸውን ወረቀቶች ታሳያቸዋለች። ይህም ሰንቲር ለተባለ ጀግና የሚያብረቀርቅ ልብስ ያሳያል። በጠዋት አንድ የኩባንያ ሄሊኮፕተር ቦብን ይዞ ይሄዳል። ቫለንቲና ሜል የድሮ ተቋምን እንድትከፍት ስትታዝ ሶስቱ በአሁኑ እየሄዱና ስልጣንን ለማግኘት እየሞከሩ ነው። ነገር ግን አንድ መኪና ሲያዩ ወደ መሬት ይወድቃሉ። እሱ አሌክሲ ሆኖ ተገኘ። እሱ ደደችውን ልጁን ለማዳን የድሮውን የወታደር ልብሱን ለብሶ የመጣ እንደሆነ ያውቃሉ። ቡድኑ በመኪና ሲሄድ ብዙ የጭነት መኪኖች ከኋላቸው ብቅ ብለው ታክሲ ይከፍታሉ። አሌክሲ የቮድካ ጠርሙስ ተጠቅሞ ቶቭ ቦምብ ለመስራትና ወደ ጠላቶቻቸው ይወረውራል። ነገር ግን የጭነት መኪናዎቹ ጋሻ ያላቸውና ምንም ጉዳት አይደርስባቸውም። ጎስት ለማጥቃት ወደ መኪናው ጀርባ ትዘላለች። ነገር ግን የጭነት መኪናዎቹ እንደ ተቋሙ ተመሳሳይ የድምጽ መከላከያ አላቸው። ይህም ያማታል እና እንድትመለስ ያስገድዳታል። ጆን በጥይት ሲያቆም የሌና ለመተኮስ ትዘጋጃለች። ነገር ግን ሌላ ነገር አንድ የጭነት መኪና እንዲፈነዳና ከመንገድ እንዲወጣ ያደርገዋል። ብዙም ሳይቆይ ሌላ ቦምብ ሁለተኛውን የጭነት መኪና ይመታል እና እሱንም ያወርደዋል። ባኪ የብስክሌቱ ላይ እየተከታተላቸው እንደሆነ ተገኘ። የመጨረሻው የጭነት መኪና በእሱ ላይ መተኮስ ይጀምራል። ነገር ግን ሁሉም ጥይቶቹን ለማምለጥ በፍጥነት ይነዳል። ወደ የጭነት መኪናው ጎን ይሄዳል እና አንድ ወታደር በጥፊ መቶ ሽጉጡን ለመስረቅ ከዚያም ገመድ ለመቁረጥ ይተኩሳል። የጭነት መኪናው ከፊቱ ሲሆን ባኪ የመጨረሻውን የጭነት መኪና እንዲሰበር በማድረግ ገመዱን ለመሳብ ልዩ እጁን ይጠቀማል። በመጨረሻም አንድ ፈንጅ ወደ ሊሞ ይተኮሳል። የሄሊናን ቡድን ያሸንፋል። በልዩ ተቋም ውስጥ ቫለንቲና ሁን ትጎበኛለች። እሱም አሁን እየነቃ ነው። ቦብ በአንድ ወቅት ሱስ የተጠመደና የአእምሮ በሽተኛ እናት እና የህፃናት መዝገብ የነበረው የተሻለ ሰው ለመሆን የሕክምና ሙከራዎች እንደተመዘገበ ታስረዳለች። የቦብን አባት ለማንሳት ስትሞክር እሱ ይናደዳል እና መብራቶቹ ይንጸባረቃሉ። ቫለንቲና እሱን ለመቆጣጠር ትሞክራለች። በተቋም ውስጥ ያሉት ነፍሰ ገዳዮች በጣም መጥፎ ሰዎች እንደነበሩ፣ ነገር ግን ጀግና ሊሆኑ እንደሚችል ትናገራለች። እጁን ስትነካው በአባቷ ጥላ በሆነ ንግድ ውስጥ በመሳተፍ ምክንያት የተገደለበት ትውስታ ትጎበኛለች። ቦብ ስምምነቷን ሲቀበል ቫለንቲና ከሀሳቧ ትነቃለች። ከዚያ በኋላ ሜል ለቫለንቲና ቦብ ያልተረጋጋ ስለሆነ ይህ በጣም መጥፎ ሀሳብ እንደሆነ ትነግራታለች። ቫለንቲና ግድ አይሰጣትም፣ ምክንያቱም መግደያ ማብራሪያና ማጥፊያ መስራት ስለምትችል ነው። በገታው ተቋም ውስጥ ባኪ መላውን ቡድን አስፏቸዋል። እነርሱም ለቫለንቲና ማስረጃ እንደሆኑ ይገልጻል። እነሱም ለቫለንቲና እንደማይሰሩና ቦብን ማዳን እንዳለባቸው ሲነግሩት ይሞክራሉ። ነገር ግን እሱ አያምናቸውም። በዛ ቅጽበት ሜል ባኪን ደውላ ተመሳሳይ ታክቲክ ትነግረዋለች። ቦብ ከተለቀቀ አደገኛ ሊሆን እንደሚችል ታስጠነቅቀዋለች። ባኪ በመጨረሻ ሌሎቹን ይፈታል እና ቫለንቲናን እንዲያቆሙ እንዲረዱት ይጠይቃል። ይህ በእንዲህ እንዳለ ቫለንቲና ቦብ ኃይሎቹን እንዲጠቀም ትመራዋለች። መስታወት ከርቀት ማንቀሳቀስና በውስጡ ያለውን ውሃ እስኪፈነዳ ድረስ ማፍላት ችሏል። በኋላ በከተማ ውስጥ ባኪ ከቡድኑ ጋር በአንድ የጭነት መኪና ውስጥ ተደብቀው እየነዳ ነው። ወደ ተቋሙ ሲደርሱ የጭነት መኪናውን በቀጥታ ወደ ግቢ ውስጥ ያጋጫል። ሁሉም ሰው ወጥቶ የተለያዩ ችሎታቸውንና የትግል ስልቶቻቸውን በመጠቀም ጠባቂዎቹን መዋጋት ይጀምራል። ብዙ ሰዎችን ከጣሉ በኋላ ውጊያው በቫለንቲና ድምጽ ይቋረጣል። እሷም ወደ ላይ እንዲወጡ ትጠይቃቸዋለች። ቡድኑም ወደ መጨረሻ ፎቅ ሊፍቱን ይወስዳል። ቫለንቲና እያንዳንዳቸው ላይ መሳቅ ትጀምራለች። ባኪ እሷን ለመያዝ ይሞክራል፣ ግን አንድ ነገር እጁን ያቆመኛል። እሱ ቦብ ነው። እሱም አዲሱን የሳንቴር ልብሱን ለብሶ ብቅ ይላል።
ጋዜጠኞቹ ወደ ተቋሙ እየመጡ ነው። ስለዚህ ቫለንቲና ቦብ የዓለምን ከነፍሰ ገዳዮች ቡድን ያዳነ ጀግና እንዲመስል ቡድኑ እንዲያሸንፍ ትፈልጋለች። ቦብ እነሱን መጉዳት እንደማይፈልግና ራሳቸውን እንዲያቀርቡ ይጠይቃቸዋል። ግን እነሱ እምቢ ይላሉ። አሌክሲ ቦብን ለማጥፋት ይሞክራል። እሱም በቀላል ጡጫ ወደ ግድግዳው በቀላሉ ይልከዋል። እንዲፋለሙ አትፈልግም። ነገር ግን ሌሎቹ አሁንም ቦብን ያጠቃሉ። ነገር ግን በቀላሉ ይሸነፋሉ። ባኪ ተኩስ ይከፍታል እና ቦብ ጥይቶቹን በአየር ላይ ያቆማል። ከዚያም በኋላ ይልኳቸዋል። ስለዚህ ጆን በጋሻ ማቆም አለበት። ውጊያው ይቀጥላል እና ቦብ ምን ያህል ኃይለኛ እንደሆነ ማሳየቱን ይቀጥላል። አሌክሲ በመስኮት በኩል ይወረወራል እና እንደ ድንች ከረጢት ወደ ውስጥ ይመለሳል። የውስጥ ልዩ እንቅስቃሴዎች በሱፐር ተፈጥሯዊ ፍጥነት ይሸሻሉ እና የጆን ጋሻ በሁለቱም ጫፎች ይጎብጣል። የሌና በቦብ ጀርባ ላይ ዘላ ልታስረው ትሞክራለች። እሱንም እንዲያቆም ትለምነዋለች። ስለዚህ እሷን ወደ ግድግዳው ለመምታት ይዘላል። ቦብ የጆንን ሽጉጥ የሚያቀልጥ የሙቀት እይታም አለው። ቦብ የባኪን የብረት ክንድ ካወለቀ በኋላ ቡድኑ ለማፈግፈግ ጊዜው እንደሆነ ወስኖ ወደ ሊፍት ይሮጣል። ቫለንቲና ቦብ እንዲገላቸው ታዘዋለች። ነገር ግን ቦብ እምቢ ይላል። ከእንግዲህ ስጋት እንዳልሆኑ ይናገራል። ትዕዛዞቿን መከተል እንዳለበት ስትነግረው ቦብ ለምን እንደሆነ አይረዳም። እሱ በጣም ኃይለኛ ከሆነ የራሱን ውሳኔዎች ማድረግ ይችላል። ቫለንቲና መግደያ ማብሪያ ማጥፊያውን ላይ ልትነካ ስትዘጋጅ ቦብ በፍጥነት ይንቀሳቀሳል እና እሷን ወደ ግድግዳው እየገፋ ማብሪያ ማጥፊያውን እንድትጥል ያደርጋል። ሊገድላት ሲል በዚያን ቅጽበት ሜል ማብሪያ ማጥፊያውን ስለተጫነች ይወድቃል። ሴቶቹ ቦብ እንደሞተ እያሰቡ ይሄዳሉ እና አካሉን ለማጽዳት አንድ ቡድን ለመላክ ይወያያሉ። ሊፍቱ ከተዘጋ በኋላ አንድ ጨለማ ኃይል ቦብን ይከብበዋል። ከህንፃው ውጪ ቡድኑ አዳዲስ እቅዶችን ይወያያል። ነገር ግን የሌና ሁሉም ደካማ ስለሆኑ ምንም ፋይዳ እንደሌለው ታስባለች እና ትሄዳለች። አሌክሲ ይከተላታል እና ለአንድ ዓመት ስላላነጋገራት ይቅርታ ይጠይቃታል። እሷ እሱን ማየት እንደማትፈልግ ስላሰበ እንደነበር ይገልጻል። የሌና ዓላማና እህቷ ሳትኖር ምን ያህል ብቸኝነትና ድብርት እንደሚሰማት ስትገልጽ ትናገራለች። አሌክሲ ደግ ቃላትን በመጠቀም ገዳይ ለመሆን ከመሰልጠኗ በፊት የነበረችውን ልጅ ታሪኮች ይነግራታል። አሁንም በውስጧ ያለውን ብሩህነት እንደሚናገራል። በድንገት በመንገድ ላይ ብዙ ሰዎች ወደ ላይ ማየት ይጀምራሉ። ፍሬድ ቦምብ ከህንፃው ውጪ እየተንሳፈፈ ነው እና ወታደሮቹ እየተኮሱ ነው። ነገር ግን ጥይቶቹ ምንም አያደርጉትም። ቦብ እጁን ያነሳል እና ወታደሩ ወዲያውኑ ይጠፋል። ከኋላም ጥላ ብቻ ይቀራል። ሁለት ሄሊኮፕተሮች እሱን ለማሳደድ ይመጣሉ። ነገር ግን ቦብ እነዚህን ወታደሮችም ባዶ ያደርጋል እና የመጀመሪያው ሄሊኮፕተር ከአንድ ህንፃ ላይ ይወድቃል። አንድ ግንብ መውደቅ ይጀምራል። ህዝቡ ፍርስራሾችን ለማምለጥ ይሮጣል። አሌክሲ አንዳንድ ሰዎችን ወደ አንድ ህንፃ እንዲገቡ ለመርዳት ይጠብቃቸዋል። ከዚያም አሌክሲ ራሱን የተቆጣጠረ የጭነት መኪና መንገድ ላይ የነበሩትን ሲቪል ሰው እንዳይጎዳ ለማውጣት የሌናን ይጥላታል። አንድ ቫን በአንድ መንገድ ላይ እየተንከባለለ ነው። ስለዚህ ባኪ እሱን ለመግፋት ይወጣል። የወደቀውን ባልና ሚስት ይታደጋል። ሁለተኛው ሄሊኮፕተር በመንገድ ላይ ይወድቃል እና ጎስትም ሰዎቹ ከመንገድ ታስወግዳቸዋለች። ጆን አንድ ትልቅ የህንፃ ቆራጭ አንድን ሴት እንዳያደቅቅ ለማቆም ይመለሳል። ለሱ በጣም ከባድ ስለሆነ ሌሎች እሱን ለማንቀሳቀስ ለመርዳት ይሮጣሉ። ህዝቡ ማጨብጨብ ይጀምርላቸዋል። ሌላው ፍርስራሽ አንድ ልጅ ሊመታ ነው። ስለዚህ አሌክሲ በፍጥነት ያቆመዋል። ነገር ግን ቦብ ያንን ጊዜ ልጅቷን እንድትጠፋ ያደርጋታል። ብዙም ሳይቆይ የቦብ ጨለማ በከተማ ውስጥ እየተስፋፋ ነው። በመንገዱ ላይ ያለውን እያንዳንዱን ሰው ባዶ ያደርጋል። ዜጎቹ በድንጋጤ ይሮጣሉ እና ቡድኑ ደህንነት እንዲያገኙ ይረዳቸዋል። ነገር ግን የሌና ወደ ባዶ ለመግባት ትመርጣለች። ባዶ ውስጥ የሌና የጓደኛዋ ሞት እንደገና ትጎበኛለች። ልትሮጥ ስትሞክር አካባቢውን የከበበ ግድግዳ ታገኛለች። ከዚያም በነፍሰ ገዳዩና በጓደኛዋ መካከል ትቀርባለች። ጓደኛዋ በጣም ዘግይቷል ብላ ትነግራታለች። ታጠቃታለች። የሌና ወደ አንድ ዛፍ ተወርውራ በቅርንጫፎቹ ተይዛለች። ስለዚህ ተሰባብራቸው ድረስ ትገፋለች እና በግድግዳ ውስጥ ትወጣለች። ቀጥሎ የሌና ገዳይ ለመሆን ወደ ተደረገው ስልጠና ትውስታ ትወድቃለች። ወጣትነቷ መመጃውን ያጠናቀቀች የመጀመሪያዋ ነች። ስለዚህ መምህሩ የሌሎቹን ልጆች እጅ ይገፋል። የሌና ወጣትነቷ ከጭካኔ ለመጠበቅ
አይኖቿን ትሸፍናለች። ከፊቷ ቦብን የሚያሳይ መስታወት ይታያል። እሱን ለመስበር ትተኩስበታለች እና በውስጡ ትዘላለች። ነገር ግን በምትኩ ከአልኮል ሱሷ ጋር የምትታገል የራሷን ቅጂ ታገኛለች። ሌላዋ የሌና ወደ ግድግዳው ገፍታ እና ትዕይንቱ ከመመለሱ በፊት እንድትጠጣ ያስገድዳታል። የሌና ቦብን ስትጠራው እሱ በሌላ መስታወት ውስጥ ይታያል። እሷ ማውራት ብቻ እንደምትፈልግ ትነግሯለች። ስለዚህ ወደ ክፍሉ እንድትገባ ይፈቅድላታል። ቦብ ባዶውን እንደማይቆጣጠረው ይገልጻል። አንዳንድ ጊዜ መጥፎ ቀናት ይኖሩታል እና ባዶ ይቆጣጠረዋል። የሌና አንዳንድ ድምጾችን ትሰማለች እና ቦብ አባቱ ቤተሰቡን ሲበድል የሚያሳይ የልጅነት ትውስታዎች ውስጥ እንዳሉ ታገኛለች። ማልቀስ ሲጀምር ከጎኑ ተቀምጣ አንዳንድ መጽናናትን ትሰጠዋለች። ችግሮቹን ለማቃለል በሌሎች ላይ መታመንና ችግሮቹን መናገር እንዳለበት ትገልጻለች። ቦብ ስምምነቷን ሲቀበል ክፍሉ መንቀጥቀጥ ይጀምራል እና ነገሮች በሁሉ ቦታ ይበራሉ። የሌና በግድግዳው ልትወጣ ታቃርባለች፣ ግን መውጣት ትችላለች። መጋረጃው ከመስኮቱ ይዘላል እና በአንገታቸው ላይ ራሱን ይጠቀልላል። ሊያፍናቸው ይሞክራል። በዚያ ቅጽበት የቡድኑ ቀሪዎቹ መጋረጃውን ለመቁረጥና ክፍሉ እስኪረጋጋ ድረስ የቀሩትን ነገሮች ለማቆም ይደርሳሉ። ባዶ ኒውዮርክን መሸፈኑን ሲቀጥል ቦብ ለቡድኑ ወደ ውጪ ለመውጣት በሌሎች ክፍሎች ማለፍ እንዳለባቸው ይነግራቸዋል። እነርሱም ሁሉንም የእሱ መጥፎ ትውስታዎች ናቸው። ቡድኑ መጥፎ ያለፈ ህይወታቸውን ለመጋፈጥና ለመንቀሳቀስ ጊዜው እንደሆነ ይስማማል። መጀመሪያ የአባቱን ፎቶ ያወርዳሉ። ከዚያም በአንዳንድ ንጥረ ነገሮች ምክንያት ለመጀመሪያ ስራው ላይ ጠበኛ የሆነ ወጣት ቦብን ይመታሉ። ቀጥሎ ሙከራው የተካሄደበትን ላቦራቶሪ ይደርሳሉ። ባዶ እዚያ ነው እና ቡድኑን ለመያዝ ወዲያውኑ ብዙ ነገሮችን ያንቀሳቅሳል። ቦብ ባዶውን ለማጥቃት ይሞክራል። እሱም ደጋግሞ ያሸንፈዋል። ሁልጊዜም ብቻቸውን እንደሚሆኑ ያስታውሰዋል። ክፍሉ መፍረስ ሲጀምር ቦብ አዳዲስ ጓደኞቹን ይመለከታል እና ደጋግሞ ለመምታት ባዶ ላይ ይዘላል። ነገር ግን ጨለማው እሱን መዋጥ ይጀምራል። አሌክሲ ወጥመዱን የሌና እንድትወጣ ለማድረግ ያንቀሳቅሰዋል። እሷ የሚሰፈሩ እቃዎችና በመሬት ውስጥ ባለው ጉድጓድ ላይ ዘላ ወደ ቦብ ትደርሳለች። ባዶ እሱን ከመውሰዱ በፊት ታቅፈዋለች። እሷ ለሱ እዚያ እንደምትሆን ቃል ስትገባ የቡድኑ ቀሪዎቹ ራሳቸውን ነጻ አውጥተው ወደ እቅፉ ይቀላቀላሉ። የሚደግፉት ሰዎች እንዳሉ ይገነዘባል እና በመጨረሻው ውስጣዊ ባዶውን ለማሸነፍ ችሏል። ሁሉንም ወደ ከተማው እንዲመለሱ ይገፋቸዋል። ጨለማው ይጠፋል እና ሁሉም ሰዎች ሙሉ በሙሉ ይመለሳሉ። ቦብ ምን እንደተፈጠረ አያስታውስም። ስለዚህ የሌና እሱን ለመጠበቅ ቃል ትገባለች። ቫለንቲናን ለማሳደድ ይሞክራል። እሷም በመንገድ ላይ የሰራችውን የጋዜጣዊ መግለጫ እንዲከተላት ለመፍጠር ትሄዳለች። አዲሱ አቬንጀርስ እንደሆነ ታስተዋውቀዋለች። እነርሱም የእሷን ሀሳብ እንደነበሩ ትናገራለች። ቡድኑ ለመቀበል ወስኗል። ነገር ግን የሌና ለቫለንቲና እነሱ አሁን የእሷ እንደሆኑ ትነግራታለች። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።